የሻቢያ ታንኮች ሳተላይቶችና ራዳሮች በአየር ኃይሉ ዶግ አመድ ሆኑ። በተጨማሪም ስብሰባ ላይ በነበሩ የህወሓት አመራሮች ላይ ጥቃት ቢፈጸምም አመራሮቹ ለጥቂት ተርፈዋል። ደብረጽዮን ገብረ ሚካኤልና ጀነራል ወዲ መድህን ወደ አስመራ መጓዛቸው ተሰምቷል። በዝርዝር እናስደምጣቸዋለን። ኢትዮጵያ የጣሊያንን አምባሳደር አባረረች። አምባሳደሩ ከአዲስ አበባ መባረራቸውን ተከትሎ በሁለቱ ሀገራት መካከል ከፍተኛ ዲፕሎማሲያዊ ውጥረት ተፈጥሯል። አምባሳደሩ የተባረሩበትን ምክንያት እነግራችኋል። ሻቢያ ከእስራኤል ከባድ ማስጠንቀቂያ ተሰጠው። ሞሳድ ለኢሳያስ አፈወርቂ ግልጽ ማስጠንቀቂያ መስጠቱ ታውቋል። ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን ከማቋቋም አልፋ ከጽንፈኛ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወክ ስትራቴጂዋን እየተገበረች መሆኑ ተመላክቷል። ትሰሙታላችሁ። የኢትዮጵያ ጦር ስትራቴጂያን ስፍራ ለቆ በወጣ ማግስት ግብጽና ሶማሊያ ጥብቅ ስብሰባ ማድረጋቸው ተሰማ። ሁለቱ ሀገራት አፍሪካ ቀንድን በዋናነት ደግሞ ኢትዮጵያን በተመለከተ መምከራቸው ተዘግቧል። ታዳምጡታላችሁ። በአዲስ አበባ በርካታ የመንግስት አመራሮች እርምጃ ተወሰደባቸው። ከ100 በላይ የሚሆኑት እነዚህ አመራሮች ከሙስና ጋር በተያያዘ እርምጃ ተወስዶባቸዋል። ትሰሙታላችሁ። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። እጅግ ወሳኝ የሆኑትን የዕለቱን አበይት ዜናዎችና ትንታኔዎች ይዘን ቀርበናል። ወደ ዝርዝር መረጃዎቹ ከመግባታችን በፊት ቪዲዮን ላይክ በማድረግ አጋርነታችሁን እንድታሳዩት በአክብሮት እንጠይቃለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግዎን አይርሱ። በቀጥታ ወደ ዝርዝር ጉዳዮቹ አልፋለሁ። የሻቢያ ታንኮች ሳተላይቶችና ራዳሮች በአየር ኃይሉ ዶግ አመድ ሆኑ። በተጨማሪም ስብሰባ ላይ በነበሩ የህወሓት አመራሮች ላይ ጥቃት ቢፈጸምም አመራሮቹ ለጥቂት ተርፈዋል። ደብረጽዮን ገብረ ሚካኤልና ጀነራል ወዲ መድህን ወደ አስመራ መጓዛቸው ተሰምቷል። ትናንት በመቀሌ የተፈጸመው የአየር ድብደባ ኢላማቸውን መጥቷል። ያለፉት ሳምንታትን የመከላከያ ጥቃቶች ኢላማቸው ላይ ያነጣጠሩ ግባቸውን ያሳኩ ስለመሆናቸው ተቋሚው ጭምር እየመሰከሩ ነው። ጀዋር መሐመድ ሳይቀር መከላከያ በአንድ ወር ውስጥ በህወሓት ላይ የፈጸማቸው ጥቃቶች እጅግ ስትራቴጂያዊና ስኬታማ እንደሆኑ መስክሯል። ተቋሚዎች ጭምር የመሰከሩለት ሰሞነኛው ኦፕሬሽን ከሸረሪና ተነስቶ መሃል መቀሌ ደርሷል። የመቀሌው ጥቃት የህወሓት አመራሮች መሸሸጋ እንዲፈልጉ ያስገደደ ነው። ከአንድ ወር በፊት ደብረጽዮን በሰጡት አንድ መግለጫ በየዕለቱ 24 ሰዓት ሙሉ የድሮን ክትትል እየተደረገብን ነው በማለት ኢላማ ውስጥ መግባታቸውን ጭምር ገልጸው ነበር። የትናንቱ ጥቃትም የሚያሳየው ይህንኑ ነው። የመጀመሪያው ጥቃት የተፈጸመው የህወሓት አመራሮች ስብሰባ ላይ በነበሩበት ወቅት ነው። አንዳንድ የመረጃ ምንጮች በበኩላቸው በጥቃቱ የተገደሉ 2 የህወሓት አመራሮች መኖራቸውን ዘግበዋል። በተጨማሪም ህወሓት ከግብጽ በኤርትራ በኩል ያስገባው ራዳር፣ ሳተላይትና የአየር መቃወሚያዎች ሙሉ በሙሉ ዶግ አመድ ሆነዋል። ህወሓት በቅርቡ በፌዴራል መንግስቱ ላይ አዲስ ጦርነት ለመክፈት በሚያደርገው ዝግጅት ወቅት ከኢትዮጵያ አየር ኃይል የሚሰነዘርበትን ጥቃት ለመመከት የገነባው ይህ የጸረ አየር ስርዓት በትናንትናው ዕለት በወሰደው ፈጣን እርምጃ ሙሉ በሙሉ ከጥቅም ውጪ መሆኑን የአካባቢው ነዋሪዎች አረጋግጠዋል። ባለፉት ጥቂት ሳምንታት በክልሉ የተለያዩ አካባቢዎች ተመሳሳይ ጥቃቶች መፈጸማቸውም ተዘግቧል። ማክሰኞ ነሐሴ 12 ከመቀሌ 15 ኪሎ ሜትር ርቀት ላይ በምትገኘው እንደርታ ወረዳ ደንደራ አካባቢ በድሮንና በአንቶኖቭ የጦር አውሮፕላን ጥቃት መፈጸሙን ዶክተር አብርሃም አጎስ ገልጿል። በተመሳሳይ ነሐሴ 5 በደቡብ ትግራይ ራያ አላማጣ በተፈጸመ የድሮን ጥቃት አንድ ሰው ሲሞት 3 ሰዎች መቁሰላቸውንም የቢቢሲ ምንጮች አረጋግጠዋል። በፌዴራል መንግስቱና በህወሓት መካከል የተፈጠረው ውጥረት ወደ ወታደራዊ ግጭት እያመራ መሆኑን የሚያሳዩ በርካታ ምልክቶች እየታዩ ነው። ነሐሴ 1 ቀን በሱዳን ድንበር አቅራቢያ ሸረሪና በተባለ ቦታ ከባድ የጦር መሳሪያና በድሮን የታገዘ ግጭት ተከስቶ ነበር። ለዚህም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ፌዴራል መንግስቱን ጦርነት ከፍቷል ሲል ሲወቅስ፣ የብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ በበኩላቸው ህወሓት ጦርነት መክፈቱን ገልጿል። ይህ በእንዲህ እንዳለ የህወሓት መሪዎች ብልጽግና ፓርቲ ከስልጣን ለማውረድ ሲዝቱ መሰንበታቸው የተሰማ ሲሆን የመንግስት ሚዲያዎች በበኩላቸው ህወሓት ለጦርነት ዝግጅት እያደረገ መሆኑን እየዘገቡ ይገኛሉ። ኢትዮጵያ የጣሊያንን አምባሳደር አባረረች። አምባሳደሩ ከአዲስ አበባ መባረራቸውን ተከትሎ በሁለቱ ሀገራት መካከል ዲፕሎማሲያዊ ውጥረት ተፈጥሯል። የኢትዮጵያ መንግስት በአዲስ አበባ የጣሊያን አምባሳደር የሆኑትን ቺዛሬ ፋብሪዚዮን ሹመታቸውን በተቀበሉ በ10 ወራቸው ማባረሩ ተዘግቧል። አምባሳደር ፋብሪዚ አዲስ አበባ ለቀው ወደ ሮም መመለሳቸውን ቮይስ ኦፍ ኤምሬትስ የተሰኘ የአቡዳቢ ድህረ ገጽ ዘግቧል። የአምባሳደሩ መባረር የተለያየ ነገር ቢቀርብበትም ከአዲስ አበባ በኩል የተሰጠ ማብራሪያ የለም።
የኢትዮጵያ ባለስልጣናትንና ጥቅም ጎድቷል የተባሉት አምባሳደሩ በኤምባሲው አስተዳዳሪ ማሻሻያ እርምጃዎችን መውሰድ መጀመራቸውም ተጠቁሟል። በተለይ አምባሳደሩ በኤምባሲ ተቋማዊ ታማኝነታቸውን ለማስፈን በተደረጉ ጥረቶች የተነሳ አምባሳደሩ ከኢትዮጵያ መንግስት ቁርኝት ካላቸው ግለሰቦች ተቃውሞና ትችት ገጥሟቸዋል። በዚህም አምባሳደሩ በዲፕሎማሲ ቋንቋ ፖርሶና ነን ግራንታ ወይም ያልተፈለጉ ሰው ተብለው ተባረዋል። የጣሊያን መንግስት እርምጃውን በዝምታ መቀበሉ የተገለጸ ሲሆን በሁለቱ ሀገራት መካከል ያለውን ጠንካራ ግንኙነት አያበላሽም ተብሎ ይጠበቃል። በተለይም ኢትዮጵያና ጣሊያን ሰፊ የሆነ የኢኮኖሚ ግንኙነት እንዳላቸው ይታወቃል። የጣሊያን ኩባንያ የሆነው ሳሊኒ የህዳሴ ግድቡን የሚገነባ ሲሆን የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሚሎኒ በተደጋጋሚ ጊዜ አዲስ አበባ መጎብኘታቸው ይታወቃል። አምባሳደሩ ከዚህ አውድ ውጪ በመንቀሳቀሳቸው ምክንያት የኢትዮጵያ መንግስት እንዳባረራቸውን የተነገረው። ሻቢያ ከእስራኤል ከባድ ማስጠንቀቂያ ተሰጠው። ሞሳድ ለኢሳያስ አፈወርቂ ግልጽ ማስጠንቀቂያ መስጠቱ ታውቋል። ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን ከማቋቋም አልፋ ከጽንፈኛ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወክ ስትራቴጂ እየተገበረች መሆኑ ተመላክ። በስልታዩ የቀይ ባህር ዳርቻ ላይ በምትገኘው ኤርትራ በሱዳን መደበኛ ጦር ሳፍና በፈጣን ደጋፊ ኃይሎች መካከል እየተካሄደ ያለው አስከፊ ወታደራዊ ግጭትን እንደ መልካም አጋጣሚ በመጠቀም በምስራቅ ሱዳን አቅጣጫ ያለውን ተጽዕኖን በከፍተኛ ደረጃ ለማስፋፋት እየሰራች ነው ተብሏል። ሞሳድ ኮሜንተሪ በኦፊሴላዊ የኤክስ ገጹ እንዳመላከተው የኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን ከማቋቋም አልፋ ከጽንፈኛ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወክ ስትራቴጂዋን እየተገበረች መሆኑ ተመላክቷል። ሞሳድ ኮሜንተሪ ይህን ከማለቱ በፊት ኢትዮጵያ በተደጋጋሚ ኤርትራ ሱዳን ቀውስን በማባባስ አጋጣሚውን በመጠቀም ተዋጊዎች በማሰልጠንና በማስታጠቅ አይነተኛ ሚና እንደምትጫወት ዓለም ይወቅልኝ ስትል ደጋግማ አሁን ድረስ እያስገነዘበች መሆኑ ይታወቃል። ኤርትራ አሁን ላይ ብረት ያነሱ የኢትዮጵያ ማጽያንን በማሰልጠን ከለላ በመስጠት መሳሪያ በማጓጓዝና በማስታጠቅ የምታደርገውን ተሳትፎ አሳድጋ በገሃድ ጥምር ጦር ማደራጀቷ ይታወቃል። እንደተለያዩ ዘገባዎችና የጂኦፖለቲካ ተንታኞች ገለጻ የኤርትራ መንግስት በጋሽ ባርካ የድንበር ቀጠናዎች ወታደራዊ ስልጠና ካምፖችን በመክፈት በምስራቅ ሱዳን የሚንቀሳቀሱ የተለያዩ ብሔረሰብ ተኮር ታጣቂዎችን የቤጃና የራይሻዳ ቡድኖችን እንዲሁም ከእስልምና ማጽያን ጋር ትስስር ያላቸውን ኃይሎች በመሰልጠንና በማስታጠቅ ላይ እንደምትገኝም ተረጋግጧል። የአስመራ መንግስት ዋና ዓላማ ከራሱ ድንበር ውጪ ታማኝ የሆኑ የደህንነት መዋቅሮችን ማደራጀት ነው። ይህም ኤርትራ ሊቃጣባት የሚችልን ማናቸውንም ቀጠናዊ ስጋት አስቀድማ እንድትከላከልና ድንበር አካባቢ ያለውን አለመረጋጋት ወደ ራሷ ግዛት እንዳይዛመት ለማድረግ እንደ ደህንነት ከለላ በፈርዞን ትገለገልበታለች። በሱዳን ውስጥ ያለውን የእርስ በርስ ጦርነት ቢቆም መፍትሄ ቢያገኝ እንኳ ኤርትራ በምስራቅ ሱዳንም ማለትም በከሰላ ገዳሪፍና ቀይ ባህር ግዛቶች የገነባቻቸውን የታጣቂዎችና የፖለቲካ መረቦች ከጦርነቱም በኋላ የሚዘልቁ ናቸው። ይህም ኤርትራ በቆዳ ስፋቷም ሆነ በህዝብ ቁጥሯ እጅግ በምትበልጣት ጎረቤት ሱዳን ጉዳይ ላይ የረዥም ጊዜ በላይነትና የፖለቲካ ተጽዕኖ እንዲኖራት አስችሏል። በአንድ ወቅት ኤርትራ በሱዳን ግዛት ውስጥ ያደረጀቻቸውን ኃይሎች ስትፈልግ ጃስ የምትላቸው የትርምስ አቅሞቿ እንደሆኑና ግብጽ ይህንን የትርምስ ምንጭ በዋናነት በሎጂስቲክስ እና በገንዘብ እንደምትረዳ የኤርትራ መንግስት ተቋሚዎች መግለጻቸው ይታወቃል። የእስራኤሉ የሰለላ ድርጅት አካል የሆነው ሞሳድ ኮሜንተሪ በኤክስ ገጹ ይህን ከማሰራጨቱ ቀደም ሲል የእስራኤል የፖለቲካ የደህንነት ተንታኞች የዜና ማዕከላት ሃሪቴዝ እና ጂውስ ኒውስ ሲንዲኬት ጂኤንኤስ እንዲሁም የጂኦፖለቲካ ምርምር ተቋማት የኤርትራ መንግስት ወቅታዊ ወታደራዊ እንደዚሁም ዲፕሎማሲያ አካሄድ ከእስራኤል ስትራቴጂ ጥቅም አንጻር በስፋት ተችተው ማስጠንቀቂያ አውጥተው ነበር። ኤርትራ ቀደም ሲል ከእስራኤል ጋር የጠበቀ የደህንነትና የኢንተለጀንስ ትስስር የነበራት ቢሆንም ከቅርብ ዓመታት ወዲህ ግን ግንኙነቱ ሙሉ በሙሉ በማቀዝቀዝና የእስራኤልን አምባሳደር ሳይቀበሉ በማስተጓጎል ወደ ኢራንና ሩሲያ ጎራ መቀላቀሏ ይታወቃል። በተለይም ወደ ኢራን አክሲስ ማዘንበሏ ጥያቄ ውስጥ ከቷት መቆየቱ የሚታወስ ነው። ይህ የኤርትራና መሰሎቿ ጥፋት እስራኤል በቀይ ባህር ላይ ነበራትን የደህንነት የበላይነት እንድታጣና በመተኩ የኢራን ተጽዕኖ በምስራቅ አፍሪካ ዳርቻ እንዲጠናከር መንገድን መክፈቶ ሃርቴዝ የእስራኤል ዕለታዊ ጋዜጣ
the Cardinal Caliber AZ አናሊሲስ በስፋት ከማስጠንቀቂያ ጋር አትመውት ነበር። የኤርትራ መንግስት የየመን ሁቲዎችን በቀይ ባህርና በባብል ኤልመንደብ የባህር ወለል ባለም አቀፍ ንግድ መርከቦች ላይ በእስራኤል ኢላማዎች ላይ ሚሳኤልና ድሮን ሲተኩስ በኤርትራ ጥቃቱን ለማውገዝ ፈቃደኛ ለመሆኗ ቀደም ሲል ንክኪ እንደነበራቸው በተለያዩ ሪፖርቶች ተመላክቶ ነበር። የኤርትራ ወይም የድጋፍ ሰጪ ቀጠና ሆኖ እንዲያገለግል በዝምታ ፈቅዳለች የሚል ስጋት በእስራኤል ዘንድ የተፈጠረውም በዚህ መነሻ ነበር። በተጨማሪም በቅርቡ በቴህራን የተካሄደውን የኢራን ፕሬዝዳንታዊ በዓለ ሲመት ላይ የኤርትራ የውጭ ጉዳይ ሚኒስትር ተገኝተው የሐማስ መሪ እስማኤል ሀኒዬ መገደልን ማውገዛቸው የአስመራ አቋምን ግልጽ አድርጎታል በሚል የእስራኤል ስጋት የሚጨምሩ ሪፖርቶችም በዋሪያ ቲቪ ሚድል ኢስት ሴኩሪቲ ሪፖርት እና በጂኤንኤስ ጂውስ ኒውስ ሲንዲኬት በስፋት ወጥቷል። ኢራን ለኤርትራ የድሮንና የወታደራዊ ቴክኖሎጂዎችን ድጋፍ ለመስጠት መስማማቷ፣ በመላሹ ደግሞ የኢራን እስላማዊ አብዮታዊ ጋርድ በኤርትራ ባህር ዳርቻዎች በተለይም በአሰብ ወደብ አቅራቢያ ወታደራዊ ክትትልና እንቅስቃሴ እንዲያደርጉ እድል ማመቻቸቷ እንዲሁም የተለያዩ ሪፖርቶች አመላክቷል። ይህንኑ በዚሁ መረብ ኢራን ኤርትራ በኩል ለሁቲዎችና ለፍልስጤም ታጣቂ ቡድኖች የጦር ማስተላለፊያ ኮሪደር ልትጠቀምበት ትችላለች በሚል እስራኤል ከፍተኛ ስጋት እንድታየው ማድረጉ ተዘግቧል። በተጠናቀቀው የ2018 በጀት ዓመት በብልሹ አሰራርና በህገወጥ ተግባራት ሲሳተፉ ተገኝተዋል በተባሉ 216 ሰራተኞች ላይ ከቀላል እስከ ከባድ የዲሲፕሊን እርምጃ መውሰዱን የአዲስ አበባ ከተማ መሬትና ልማት አስተዳደር ቢሮ አሳወቀ። ቢሮ እንዳስታወቀው እርምጃ የተወሰደው ከደንበኞቹ በቀረቡ ጥቆማዎችና በተካሄደ ክትትል የኦዲት ስራዎች ህገወጥ ኦዲት ተገኝቶባቸዋል በተባሉ ሰራተኞች ነው። ከ216ቱ ሰራተኞች መካከል የስድስት ሰራተኞች የቅጥር ውል ሙሉ በሙሉ መቋረጡን አዲስ ማለዳ ከቢሮ ያባገኘው መረጃ አመላክቷል። የኢትዮጵያ ጦር ስትራቴጂክ ስፍራ ለቆ በወጣው ማግስት ግብጽና ሶማሊያ ጥብቅ ስብሰባ ማድረጋቸው ተሰማ። የግብጽ የውጭ ጉዳይ ሚኒስተር ባድር አብዲላቲና የሶማሊያ የውጭ ጉዳይ ሚኒስተር አብዱል ሰላም አብዲ ኢሌ በማክሰኞ ዕለት ባደረጉት የስልክ ልውውጥ በቀጠናዊ ጉዳዮችና በሁለትዮሽ ግንኙነት ዙሪያ አድርገዋል። በውይይቱ ወቅት የካይሮ በሶማሊያ ለሚገኝ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ዘላቂ የፋይናንስ ድጋፍ እንዲደረግ ጥሪ አቀርባለች። አህራም ኦንላይን እንደዘገበው ሁለቱ ሚኒስትሮች በሶማሊያና በሰፊው አፍሪካ ቀንድ ባሉ ሁኔታዎች እንዲሁም በግብጽና በሶማሊያ መካከል ያለውን ስትራቴጂያዊ አጋርነት ማጠናከር በሚቻልባቸው መንገዶች ላይ መወያየታቸው ተነግሯል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ